ጤና ይስጥልን ክቡራትና ክቡራን ሰበር መረጃዎችን ይዤ ቀርቤያለሁ። በመካከለኛው ምስራቅ የተቀሰቀሰው እሳት ዓለምን ወደ ከፍተኛ ስጋት ውስጥ ከቶታል። የእስራኤል አየር ኃይል በኢራን ዋና ከተማ ቴህራን ላይ መጠነ ሰፊ የቦምብ ናዳ ማውረዱ ተሰምቷል። ቴህራን በጭስ ተውጣለች። በሌላ በኩል ፕሬዚዳንት ኤርዶሃን ቱርክ በኢራን ወገን ሆና ጦርነቱን ልትቀላቀል እንደምትችል አስደንጋጭ ማስጠንቀቂያ ሰጥተዋል። በዝርዝሩ የማስደምጣችሁ ይሆናል። በማስከተል የአሜሪካ ጦር ጀት ተመቶ መውደቁና ትራምፕ ወደ ኢራን የምድር ጦር ለመላክ መወሰናቸው ከወደ ኢራን የተሰማው ወታደሮቹን እየጠበቅን ነው የሚለው ምላሽ ደግሞ ስጋቱን አግኖታል። በመጨረሻም ከሀገር ውስጥ መረጃ ይህ ጦርነት በኢትዮጵያ የነዳጅ አቅርቦት ላይ የፈጠረው ቀውስና መንግስት ያስተላለፈው አስቸኳይ ትዕዛዝስ ምንድን ነው? እነዚህንና ሌሎች የተሰሙ ዝርዝር ጉዳዮችን ይዘናል። ቪዲዮን ላይክ በማድረግ ጀምሩ። አዳዲስ መረጃ በፍጥነት ዩቱብ ላይ ሲለቀቅ ቀድሞ እንዲደርሶ የዩቱብ ቻናሌ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። እስከ መጨረሻ አብራችሁን ቆዩ። ወደ መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም የእስራኤል ኢንዱስትሪ ማዕከል በሚሳኤል ተመታ። ወደ መጀመሪያው መረጃችን ስናልፍ ኢራን በደቡብ እስራኤል በሚገኝ የኢንዱስትሪ ማዕከል ላይ በሚሳኤል ጥቃት ሰንዝራለች። የእስራኤሉ ጦር እንዳስታወቀው ቴህራን በኢንዱስትሪ ማዕከሉ ላይ በፈጸመችው በዚህ የሚሳኤል ጥቃት የኬሚካል ማምረቻ ፋብሪካ በእሳት ተያይዟል። የእስራኤል ብሔራዊ የእሳት አደጋ መከላከል አገልግሎት በኬሚካል ፋብሪካው ላይ የደረሰውና በከፍተኛ ሁኔታ የተቀጣጠለውን እሳት ለማጥፋት ከፍተኛ ርብርብ እያደረገም ይገኛል። ጥቃቱ በተፈጸመበት አካባቢ የሚገኙ ሰራተኞችና ነዋሪዎች ደህንነቱ በተጠበቀ ቦታ እንዲጠለሉ የእስራኤል ጦር አስቸኳይ ትዕዛዝ አስተላልፏል። ኢራን፣ አሜሪካና እስራኤል ለሚፈጽሙባት ጥቃት አጸፋ በአካባቢ በሚገኙ የዋሽንግተን አጋር ሀገራት ቁልፍ ተቋማት ላይ ጥቃት እየፈጸመች መሆኑን ቢቢሲ በስፋት ዘግቧል። በተመሳሳይ እስራኤል በኢራን ወታደራዊ ማዘዣ ጣቢያዎችና የጦር መሳሪያ ማምረቻ ማዕከላት ላይ ያነጣጠረ ጥቃት መፈጸሟም ይታወሳል። በሌላ በኩል ኢራን ከሰሞኑ በሳውዲ አረቢያ በፈጸመችው ጥቃት የአሜሪካ ወታደራዊ ጀት ተመቶ መውደቁ መረጋገጡን ዘገባ አመልክቷል። በሌላ ዜና ወደ ሁለተኛው መረጃችን ስናልፍ ቴህራን በጭስ ተዋጠች። የእስራኤል አየር ጥቃት የመካከለኛው ምስራቅ ውጥረት ወደ ከፋ ደረጃ ተሸጋግሯል። የእስራኤል አየር ኃይል በኢራን ዋና ከተማ ቴህራን በሚገኘው የኢራን መንግስት ቁልፍ ተቋማት ላይ ሰፊ የአየር ጥቃት ማድረሱን የእስራኤል መከላከያ ኃይል በይፋ አስታውቋል። ጥቃቱን ተከትሎ ከቴህራን ሰማይ ላይ ጥቅጥቅ ያለ ጭስ ሲወጣ የሚታይም ሲሆን የኢራን መገናኛ ብዙሃንም በከተማዋ አንዳንድ አካባቢዎች የኤሌክትሪክ ኃይል ሙሉ በሙሉ መቋረጡን ዘግቧል። እስራኤል የትኞቹን የተለዩ የገዢው አካል ይዞታዎች እንደመታች ዝርዝር መረጃ ባትሰጥም ጥቃቱ የኢራን ወታደራዊና ፖለቲካዊ ማዕከላት ኢላማ ያደረገ እንደሆነም ይገመታል። ይህ በእንዲህ እንዳለ ኢራን ለተሰነዘረባት ጥቃት ፈጣን ምላሽ ሰጥታለች። የእስራኤል መከላከያ ኃይል ከኢራን የተኮሱ ባለስቲክ ሚሳይሎች መለየቱን ያስታወቀ ሲሆን በኢየሩሳሌምና በአካባቢው የአደጋ ማስጠንቀቂያ ሳይነሮች በከፍተኛ ሁኔታ ተሰምተው እንደነበርም መረጃው ጠቁሟል። ይህ የሁለቱ ሀገራት ቀጥተኛ የሚሳኤልና የአየር ጥቃት ልውውጥ ቀጠናውን ወደማይመለስ መጠነ ሰፊ ጦርነት እያመራው መሆኑን ያመላክታል። በሌላ ዜና የአሜሪካ የምድር ጦር ዝግጅትና የኢራን ማስጠንቀቂያ። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ተጨማሪ 3500 የአሜሪካ ወታደሮች ወደ መካከለኛው ምስራቅ መድረሳቸውን ማስመልከት የሀገራቸው ጦር የአሜሪካ ወታደሮችን እየጠበቀ ነው ሲሉም አስጠንቋል። ጋሊባፍ ኢራን ወደ ግዛቷ ለመግባት በሚሞክር ማንኛውም የአሜሪካ ወታደር ላይ እሳት ታዘንባለች ብለዋል። ጋሊባፍ በኢራን መንግስት ሚዲያ በተላለፈ መልእክት ጠላት በአደባባይ ስለ ድርድር እያወራ ከጀርባ በሚስጥር ለመሬት ጥቃት ይዘጋጃልም ሲሉ ተደምጠዋል። በዚህ ሳምንት መጀመሪያ ላይ የዩኤስ ሚዲያዎች እንደዘገቡት የትራምፕ አስተዳደር ለቀጣይ የኢራን ወታደራዊ ዘመቻዎች $200 ቢሊዮን የገንዘብ ድጋፍ ኮንግረሱን ለመጠየቅ መዘጋጀቱና ይህም ጦርነቱ እንዲቀጥል እንደሚፈልግ የሚጠቁም ነው ብለዋል። ትራምፕ ባለፈው ሳምንት በኦቫል ኦፊስ ውስጥ ለጋዜጠኞች እንደተናገሩት ወደ ኢራን የምድር ጦር እየላኩ እንደሆነና ነገር ግን ብልክ እንኳን በእርግጠኝነት አልነግራችሁም ነበር ሲሉም አክሏል። ፕሬዚዳንቱ ግጭቱን ለማስቆም የነደፉትን ባለ 15 ነጥብ እቅድ በፓኪስታን በኩል ለኢራናውያን ማስተላለፋቸው ቢዘገብም ጋሊባፍ ግን ሰነዱን አሜሪካ ምኞቷን የገለጸችበት ነው ሲሉም ውድቅ አድርገውታል። በሌላ ዜና ኤርዶሃን ጦርነቱን ልቀላቀል እችላለሁ አሉ። ፕሬዚዳንት ኤርዶሃን ቱርክ በኢራን ወገን ሆና ጦርነቱን ልትቀላቀል እንደምትችል ዛቱ። የኩርድ ድርጅቶች በኢራን ላይ በሚሰነዘሩ ጥቃቶች ውስጥ ከተሳተፉ
ቱርክ ቀጥተኛ ወታደራዊ እርምጃ እንደምትወስድ ለአሜሪካ፣ ለኢራቅና ለኩርድ ኃይሎች ጠንካራ ማስጠንቀቂያ መስጠቷን ቱርኪ የተሰኘው የዜና ድረገጽ ዘግቧል። ፕሬዚዳንት ኤርዶሃን ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር በስልክ ባደረጉት ውይይት እንዲህ ያለው እቅድ በጽኑ ተቃውሟል። የቱርክ አቋም የኢራን የግዛት አንድነት በመጠበቅ ረገድ ግልጽ መሆኑን ያስታወሱት ኤርዶሃን ልክ በሶሪያ እንዳደረግነው ሁሉ እዚህም ምንም አይነት ሁኔታ ቢፈጠር ወታደራዊ ጣልቃ ገብነት እናደርጋለን ሲሉም አስጠንቋል። በክልሉ የጦርነት ሰዓትን ለማስፋፋት በሚደረግ አነስተኛ ሙከራ ላይ አስፈላጊ እርምጃ ይወሰዳል ሲሉ ኤርዶሃን ዛቻቸውን ደምድመዋል። በሌላ መረጃ ወደ ሀገር ውስጥ ጉዳይ ስንመለስ የነዳጅ ቆጣቢነት ጥሪ። በመካከለኛው ምስራቅ በተከሰተው ቀውስ ሳቢያ በዓለም አቀፍ ደረጃ የነዳጅ አቅርቦት መስተጓጎልና እጥረት መከሰቱን ተከትሎ የትራንስፖርትና ሎጂስቲክ ሚኒስቴር አስቸኳይ መግለጫን አውጥቷል። ሚኒስትሩ ያለው የነዳጅ ሀብት በከፍተኛ ጥንቃቄ ጥቅም ላይ እንዲውልም አሳስቧል። ይህ ተለዋዋጭ ሁኔታ በሀገራችን ላይ የሚፈጥረውን ጫና ለመቋቋም ነዳጅን ለብሔራዊ ውሳኔ አገልግሎቶች ቅድሚያ በመስጠት በአግባቡ መጠቀም የግድ እንደሚልም ሚኒስትሩ አስታውቋል። ይህንን አስቸጋሪ ወቅት በጋራ ለማለፍም ማህበረሰቡ አማራጭ የመጓጓዣ ዘዴዎችን እንዲጠቀም ጥሪ ቀርቧል። ሚኒስትሩ አክሎም የጭስ አልባ ትራንስፖርትን ባህልን በማሳደግ ብስክሌቶችን፣ ኤሌክትሪክ ስኩተሮችና ሌሎች ሞተር አልባ አማራጮችን በስፋት መጠቀም እንደሚገባ ገልጿል። በተለይም ከመኖሪያ ቤት በቅርብ ርቀት ላይ ለሚገኙ የስራ ቦታዎችና አገልግሎቶች የእግር ጉዞን ማዘውተር ለጤናም ሆነ ለሀገራዊ ኢኮኖሚ ትልቅ አስተዋጽኦ እንዳለውም ጠቁመዋል። በመጨረሻም ሳውዲ አረቢያ ውስጥ በሚገኘው የአየር ኃይል ሰፈር ላይ በተፈጸመ ጥቃት የአሜሪካ የወታደራዊ ማዘዣና መቆጣጠሪያ አውሮፕላን መመታቱ ትክክለኛነታቸው የተረጋገጡ ፎቶዎች አመላከቱ። ከሳምንታት በፊት የተፈጸመውን ጥቃት የሚያሳዩ ፎቶዎች መጀመሪያ ላይ የተጋሩት የአሜሪካ ወታደራዊ ዜናዎች በሚያወጣው የፌስቡክ ገጽ ላይ ነበር። ምስሎቹ ኢሶስ ሴንተሪ የተባለው አውሮፕላን ለሁለት ተገምሶም አሳይቷል። ቢቢሲ ባደረገው ማጣራት ፎቶዎቹ ከሳውዲ ዋና ከተማ ሪያድ ደቡብ ምስራቅ 100 ኪሎ ሜትር ርቀት ላይ በሚገኘው የኑር ሱልጣን አየር ኃይል ሰፈር የተነሱ ናቸው። በአውሮፕላኑ ዙሪያ የሚታዩ ነገሮች ከሳተላይት ምስሎች ጋር ተመሳሳይ ናቸው። የቢቢሲ የመረጃ ማጣሪያ ቢቢሲ ቬሪፋይ ከጥቃቱ ቀን በፊት የወደመው ኢ3 አውሮፕላን በስፍራው እንደነበር በሳተላይት ምስል የተመለከተ ሲሆን ጉዳቱ የደረሰበት ተመሳሳይ አውሮፕላን ለማለት ግን እርግጠኛ አይደለም። ማጣራት ከደረገባቸው ፎቶዎችን መካከል በአንዱ ላይ የአውሮፕላኑ የጭራቅ ቁጥር ይታያል። ቁጥሩን በመጠቀም በተደረገው ማጣራት አውሮፕላኑ በረራ ላይ እንደነበር ለማረጋገጥም ተችሏል። በጥቃቱ ላይ የተወሰዱ የሳተላይት ምስሎች በአየር ኃይሉ ሰፈር ውስጥ እሳት እንደነበርም አሳይቷል። ነገር ግን እሳቱ ኢ3 አውሮፕላኑ ላይ ጉዳት በደረሰበት ጥቃት የተነሳ ስለመሆኑ ግልጽ አይደለም። ከጥቃቱ በኋላ አንድ የአሜሪካ ባለስልጣን ለሮይተርስ የዜና ወኪል ኢራን በአየር ኃይል ሰፈሯ ላይ በፈጸመችው ጥቃት 2 በጽኑ የቆሰሉትን ጨምሮ 12 የአሜሪካ ወታደሮች መጎዳታቸውን ተናግሮ ነበር። ዘገባው የቢቢሲ። ክቡራትና ክቡራን ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። በመካከለኛው ምስራቅ የተቀሰቀሰው የመጠነ ሰፊ ጦርነትና የቱርክ ጣልቃ የመግባት ዛቻ እንዲሁም ፕሬዚዳንት ትራምፕ የምድር ጦር ለመላክ መዘጋጀታቸው በቀጣይ ለዓለም ሰላም ምን አይነት መዘዝ ይኖረዋል? በተለይም በሀገራችን በኢትዮጵያ ላይ የተደቀነው የነዳጅ እጥረት ስጋት ለመቋቋም መንግስት ያስተላለፈው የብስክሌትና የእግር ጉዞ ጥሪ ላይ የእናንተ አስተያየት ምንድን ነው? ሀሳባችሁን በኮሜንት መስጫው ላይ አጋሩን። ያልተሰሙና ትኩስ መረጃዎች በፍጥነት እንዲደርሷችሁ ቪዲዮን ላይክ ማድረጋችሁንና ቻናላችንን ሰብስክራይብ ማድረግ የደውል ምልክቷን መጫናችሁን አትርሱ። ከሰዓታት በኋላ በሚሰሙ በአዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።